ሰላም ጤና ይስጥልኝ። ዛሬ የምናየው ስክራፕ ምንድነው፣ ለምንስ ይጠቅማልና ማን መጠቀም አለባቸውና በስንት ጊዜስ መጠቀም አለብን፣ መጠቀም የሌለባቸው ሰዎችስ ምን አይነት ቆዳ ያላቸው ሰዎች ናቸው የሚለው ነው የምናየው ማለት ነው። እንግዲህ እኔ ከ6 አመት በላይ በወንዶች ጸጉር ስራ ስሰራ ቆይቻለሁ። ከከስተመሮች ባለማወቅም ይሁን ፊታቸውን የተንከባከቡ እየመሰላቸው የሚሰሯቸውን ትልቅ ስህተቶች ሳይ ነበረ የቆየሁት። ለምሳሌ እጅግ በጣም ጥቅጥቅ ያለና ቶሎ የሚያድግ ጺም ያላቸው ወንዶች በሳምንት 2 ጊዜ ጺማቸውን ሊነሱ ይችላሉ። እዚህ ጸጉር ቤት ውስጥ ደግሞ እንግዲህ ከስተመርን ለማቅረብና ብዙ ከስተመር እንዲኖራቸው በማለት የስክራፕ አገልግሎት በነጻ የሚሰጡ አብዛኛው ጸጉር ቤቶች አሉ ማለት ነው። ከዛ ጺሙን በተነሳ ቁጥር ስክራፕ ይደረግለታል እና ይህ እጅግ በጣም ጎጂ፣ ለከፍተኛ ማዲያት የሚያጋልጥ፣ ቆዳችንን ሁሉ አንዳንዴ እንደውም ሊያቆስል በሚችልበት ሁኔታ በቃ ጥንክር ባለ እጅ ምናምን በኃይል ማሳጅ ሲደረግ አስተውያለሁኝ። እኔ ለደንበኞቼ ከ20 ቀን በፊት ስክራፕ እንዳያደርጉ መክራለሁ። ያውም እንደ ቆዳው አይነት፣ ቆዳው ወዛማ ከሆነ እንጂ ደረቅ ፊት፣ ምንም አይነት ወዝ የሌለው ፊት ቶሎ መፈግፈግ የለበትም። ከታጠበውም በቂ ነው ስክራፕ ባያደርገው ማለት ነው። ለከፍተኛ ጉዳት ነው የሚያጋልጠው። ፍቅረኛቸው በቀጠረቻቸው ቁጥር የሆነ ቦታ ግብዣ ባላቸው ቁጥር መተው ስክራፕ አርጊልኝ ምናምን ይላሉ። እነግራቸዋለሁ። ግን እነሱ ጥሩ ነው ንጽህናቸውን መጠበቅ፣ ግን እንደዚህ አይደለም። ራስን መጠበቅ ራስን እየጎዱ አይደለም። ለጊዜው ፊቱ በተፈተገና ማሳጅ በተደረገ ቁጥር እያማረበት ነው የሚመስለው ማለት ነው። ግን በጣም ቆዳውን እየጎዳው፣ የቆዳውን ዴድ ስኪን አልፎ አስፈላጊውን ቆዳ እየላጠው፣ ማዲያቱ እንዲወጣ እያደረገው ነው የሚሄደው። በሴቶችም አለ ይህ ማለት ነው። እኔ የወንዶች ስሰራ ስለነበረ የወንዶቹን አልኩኝ እንጂ ሰፍ ብለው ቤታቸው ገዝተው ስክራፕ ቶሎ ፊታቸውን የሚቀቡ ሴቶች አሉ። አሁኑኑ አቆሙ። ቢያንስ ወዛማ ከሆነ ቆዳችሁ ቶሎ ብጉር ምናምን እየወጣ የሚያስቸግራችሁ አይነት ቆዳ ከሆነ ያላችሁ ማለት ነው ከ20 ቀን በፊት አታድርጉ። እና ደግሞ በጥንቃቄ ነው ማሳጅ ማድረግ ያለባችሁ፣ እጅግ በጥንቃቄ። የፊታችን ቆዳ እንደምታስቡት አይደለም። በጣም ስስ፣ በጣም ጥንቃቄ የሚያስፈልገው፣ በተለይ አይናችን አካባቢ ምናምን ቶሎ የሚሸበሸብ ነውና ይሄንን በጣም ጥንቃቄ በተሞላበት መንገድ እጃችንን ሳናጠብቅ እና ደግሞ ፊታችንን በመናሽበት ጊዜ ከላይ ወደ ታች ሳይሆን ከላይ ወደ ታች ማሳጅ ማድረግ። ምክንያቱም ወደ አገጫችን ይንጠለጠልና ቆዳችን መጨረሻ ላይ ካለእድሜያችን እርጅና እንዲፈጠር ነው የሚያደርገው ማለት ነው። ይህንን ስሰራ እንግዲህ ይህን ቪዲዮ ለእናንተ ለመስራት ሳስብ እኔ ወንዶች ላይ ነው ችግሩን በብዛት ያስተዋልኩት። ለዛ ነው መጀመሪያ በወንዶች የጀመርኩት ማለት ነው። እንግዲህ ጸጉራችሁ ባደገና ጸጉር ቤት በሄዳችሁ ቁጥር ስክራፕ ሊያደርጉላችሁ ሲሉ እምቢ በሉ። ያው ደንበኛ መሳቢያ ነው፣ ደስ ይላችኋል። ማሳጅ ተደርጋችሁ ምናምን እዛ ታጥባችሁ ስትወጡ ፏፈሽ ብላችሁ ደስ ይላችኋል። ግን ፊታችሁ እየተጎዳ ነው። ምንድነው ማድረግ ያለባችሁ? በስነ ስርዓት ጸጉራችሁን ተቆርጣችሁ ተስተካክላችሁ ስትጨርሱ ቀጥታ ወደ ማጠቢያ ክፍል ሄዳችሁ ታጥባችሁ ቅባት ተቀብታችሁ መውጣት ብቻ ነው። ከዚሁ ጋር አያይዤ ደግሞ ልነግራችሁ የምፈልገው ትልቅ የምትሰሩ ስህተት አልኮል መቀባት ነው። አልኮል አይታችሁ ከሆነ ብዙ ጊዜ ማለት ነው ታክሲ ውስጥ መንገድ ላይ ምናምን አይታችሁ ከሆነ
ግንባራቸው አካባቢ ይሄ ከጀሯቸው ስር ያለ ጸጉርና ጺማቸው ብቻ ሸብቶ መሃሉ ያናታቸውና የኋላቸው ጸጉር ምናምን ያልሸበተ ሰዎች አይታችሁ አታውቁም? እሱ የአልኮል መንስኤ ነው። ጺማችሁ ሙልጭ አርገን ከላጨ ምናምን በኋላ ሙሉን አልኮል እንቀባዋለን ማለት ነው። አልኮል ደግሞ የጸጉራችን ቀለም መመረት እንዲያቆም ያደርግና ጸጉራችን በተፈጥሮ ነጭ ስለሆነ ያ ነጭ ጸጉር ሲበቅል ጥቁር ቀለሙን አጥቶ እንዲወጣ ያደርገዋል ማለት ነው። ጸጉራችሁን ተቆርጣችሁ ጺማችሁን ተቆርጣችሁ ስትጨርሱ በታሪክ አልኮል ሳኒታይዘር ምናምን አትቀቡ። ሙልጭ አርጋችሁ ታጥባችሁ ቅባት ብቻ ተቀብታችሁ መውጣት ነው ያለባችሁ። እነዚህን ሁለት ነገሮች የነገርኳችሁን ካላስተካከላችሁ ፊታችሁም ጸጉራችሁም አደጋ ላይ ነው ማለት ነው። እንግዲህ ከሙያዬ ነው እሺ የነገርኳችሁ። ይሄ ዝም ብዬ አይደለም ካየሁት ነገር ከ6 አመት በላይ የወንዶች ሙያ ላይ ስሰራ ያየሁትን ያስተዋልኩትን ነገር ነው የምነግራችሁ። ይህ ለሴቶችም በጣም ጠቃሚ ቪዲዮ ነው። ስክራፕ ቶሎ አትቀቡ አደራ። እንደውም ከዚህ ይልቅ በተፈጥሯዊ መንገድ ውበታችሁን ብትጠብቁ ባይነኝ። ለምሳሌ የሙዝ ልጣጭ፣ ቲማቲም ቆርጣችሁ ቀባ ብታደርጉት፣ ተልባ፣ እሬት የመሳሰሉትን ነገር ቀባ አድርጋችሁ ራሳችሁን ብትንከባከቡ በጣም ያማረ በቃ ከርቀት ስትታዩ ወዙ ግጥም ያለ ደስ የሚል ፊት በቃ ብርሃናማ የሆነ ፊት የሚኖራችሁ በእንደዚህ መንገድ ነው እንጂ ውስጡ ስንት አሸዋና ጠጠር ነገር ያለውን ነገር ከፋብሪካ ስንት ኬሚካል ቀላቅሎ የወጣን ነገር ፊታችሁን ያሻችሁ የፊታችሁን ቆዳ ካለ ጊዜው እንዲሞት እንዲያረጅና እንዲሸበሸብ እያደረጋችሁት ነው ማለት ነው ውዶችዬ። እሺ ለእናንተ ብዬ ነው የምነግራችሁ። ይሄ አንብቤ አይደለም ከማህበራዊ ሚዲያ ለቃቅሜ አይደለም የምነግራችሁ። የኖርኩበትን ያየሁትን ነው። አደራችሁን ተግብሩት። እወዳችኋለሁ። ይህን ቻናል ደግሞ ሌላ ለእናንተ በሚጠቅማችሁ ቪዲዮ ስለምመጣ ላይክ አርጉልኝ፣ ሰብስክራይብ አርጉ። አዲስ ቻናል ነው እንግዲህ የማውቀውን ላካፈላችሁ ነው ይህን ቻናል የከፈትኩት። አደራ ሰብስክራይብ እንዳይረሳ። ይጠቅመዋል ለምትሉ ጓደኛችሁ ደግሞ ቪዲዮውን ሼር አርጉለት። ባይ። እወዳችኋለሁ።